እጅግ መሪር ሐዘን ተፈጥሯል። ታይቶ የማይታወቅ እልቂት ተስተናግዷል። በሀገራችን ውስጥ አስቸኳይ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። የትግራይ ተወላጆች ክልሉን ለቀው እየሸሹ ይገኛሉ። አደገኛው ጦርነት በትግራይ እየተጀመረ ይገኛል። ሰፋ ያለ ዘገባ ይዘንበታል። የመከላከያ ከፍተኛ መኮንኑ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽነር ሆነው ተመርጠዋል። የመካከለኛው ምስራቅ ውጥረት ባየለበት ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታ ከእስራኤል ከሳውዲ አረቢያ ከኩዌትና ከኳታር ዩኤኢ እና የኦማን ዲፕሎማቶች ጋር ተወያይተዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም የተሸጠ ሲሆን የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም የሚሸጥ ሲሆን የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር ይሸጣል። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር የተሸጠ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም የተሸጠ ነው። ኢንጂነር አይሻ መሐመድ በአፍሪካ የመጀመሪያዋ ሴት የመከላከያ ሚኒስትር እንደሆኑ በሚኒስትር መስሪያ ቤቱ የቀረበው መረጃ የተሳሳተ እንደሆነ ተረጋገጠ። ኢንጂነር አይሻ መሐመድ በኢትዮጵያና በአፍሪካ ብቸኛዋ የመጀመሪያዋ ሴት የመከላከያ ሚኒስትር የሚል መረጃ በማህበራዊ ትስስር ገጾች እየተጋራ ይገኛል። ይህ መረጃ ሰሞኑን የተከበረውን ዓለም አቀፍ የሴቶች ቀንን በማስመልከት የተጋራ ሲሆን መረጃውን ካጋሩት መካከል የሴቶችና ማህበራዊ ጉዳይ ሚኒስቴር የተረጋገጠ የፌስቡክ ገጽ ይገኝበታል። በፌስቡክ ገጹ ላይ በሌሎች የተለያዩ የሥራ መስኮች ቀደምት የሆኑ ሴቶች ዝርዝር የተጋራ ሲሆን መረጃውን በርካታ የፌስቡክ ተጠቃሚዎች መልሰው አጋርተውታል። ይሁን እንጂ ኢንጂነር አይሻ መሐመድ በኢትዮጵያና በአፍሪካ ብቸኛዋ የመጀመሪያዋ ሴት መከላከያ ሚኒስቴር በሚል የተጋራው መረጃ በከፊሉ የተሳሳተ ነው። ኢንጂነር አይሻ በኢትዮጵያ የመጀመሪያዋ ሴት መከላከያ ሚኒስቴር ቢሆኑም በአፍሪካ ግን የመጀመሪያ እንዳልሆኑ መረጃዎች ያመላክታሉ። በዚህ ዙሪያ በተደረጉ ማጣራቶች የተለያዩ የአፍሪካ ሀገራት ከኢትዮጵያ አስቀድመው ሴት መከላከያ ሚኒስቴር ነበራቸው። ከነዚህም መካከል ፍሉሚኔ ማስክሬኔስ እንደ አውሮፓውያን ዘመን አቆጣጠር ከ2003 እስከ 2004 የጊኒ ቢሳው የመከላከያ ሚኒስቴር ሆነው አገልግለዋል። ሴሲል ማኑራታ እንደ አውሮፓውያን ዘመን አቆጣጠር ከ2007 እስከ 2009 የማዳጋስካር መከላከያ ሚኒስቴር ነበሩ። በተጨማሪም ኤልሳ ማኒያራቶ እንደ አውሮፓውያን ዘመን አቆጣጠር ከ2008 እስከ 2010 የሳኦቶሜና ፕሪንሴ መከላከያ ሚኒስቴር ሆነው አገልግለዋል። በዚህም ምክንያት ኢንጂነር አይሻ መሐመድ በኢትዮጵያና በአፍሪካ ብቸኛዋ የመጀመሪያዋ ሴት መከላከያ ሚኒስቴር በሚል የተጋራው መረጃ አሳሳች ሆኖ ተገኝቷል። ኢትዮጵያ በ2011 ዓመተ ምህረት ኢንጂነር አይሻ መሐመድን ጨምሮ በርካታ ሴቶችን የሀገሪቱ 50% የሚሆነውን ሚኒስቴር ቦታዎች መስጠቷ አድናቆትን እንድታገኝ አድርጓት ነበር። የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው የወጡ እንደሆነ ኤኤፍፒ ዘገበ። አዲሱ የጦርነት ስጋት ትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀለ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸውን መመልከቱን ገልጿል። በፌዴራል መንግስትና በትግራይ ክልል መካከል በተደረገውና ቢያንስ 600 ሺህ ያህል ሰዎችን በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሰልፎ የነበረው የ23 ዓመቱም
አቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ግን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤፍፒ ዘግቧል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝ የፌዴራልና የትግራይ ክልል ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ከነበረችው ትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ እንደሚገኙ ዘገባው አትቷል። በጋሞ ዞን በመሬት መንሸራተት አደጋም የ30 ሰዎች ሕይወት ማለፉ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን ከየካቲት 30 2018 ዓመተ ምህረት ሌሊት አንስቶ እስከ መጋቢት 1 2018 ዓመተ ምህረት ከረፋዱ 3 ሰዓት ድረስ ወቅቱን ሳይጠብቅ የጣለው ከባድ ዝናብን ተከትሎ በተከሰተ የመሬት መንሸራተትና የጎርፍ አደጋ የ30 ሰዎች ሕይወቱ ማለፉ ተሰምቷል። የዞኑ አስተዳደር ባወጣው መረጃ መሰረትም የሞት አደጋው በ3 የተለያዩ ወረዳዎች የተመዘገበ ነው። በቤንኬ ወረዳ ቀበሌ በተከሰተ የመሬት መንሸራተት የአንድ ቤተሰብ አባላት የሆኑ አንዲት እናትና 2 ልጆች በድምሩ 3 ሰዎች ወዲያውኑ ሕይወታቸው ያለፈ መሆኑ ተመላክቷል። አባወራው ከባድ የአካል ጉዳት ደርሶባቸው በቦንኬ ጋጤሶ ጤና ጣቢያ የሕክምና እርዳታ እየተደረገላቸው ይገኛል። በተመሳሳይ በከምባ ዙሪያ ወረዳም ከተማ ድንገተኛ ጎርፍ በርካታ ሰዎችን እንደገደለ ነው የዞኑ አስተዳደር ያወጣው መረጃ ያረጋገጠው። አደጋው የሰው ሕይወትን ከመቅጠፉም ባሻገር የህዝብ ማመላለሻ መንገዶችን በናዳ በመዘጋታቸው የአካባቢው ነዋሪዎች የዕለት ተዕለት እንቅስቃሴና የነፍስ አድን እንቅስቃሴውን ክፉኛ አስተጓጉሏል። የጋሞ ዞን አስተዳደር ለተጎጂ ቤተሰቦች ሐዘኑን ገልጾ አስፈላጊውን ድጋፍ ከሚመለከታቸው አካላት ጋር በቅንጅት አደርጋለሁ ሲል አስታውቋል። አስተዳደሩ ገደላማና ተዳፋት ቦታዎች ላይ የሚኖሩ ነዋሪዎች ዝናብ በሚጥልበት ወቅት ራሳቸውና ቤተሰባቸውን ወደ አስተማማኝ ስፍራ እንዲወስዱ የመሬት ስንጥቆችንና አዳዲስ ምንጮችን በንቃት እንዲከታተሉ እንዲሁም ከወንዝ ዳርቻ እንዲርቁ አሳስበዋል። የጋሞ ዞን አደጋ ስጋት አመራር ጽሕፈት ቤት ኃላፊ መስፍን ማኖቆ በበኩላቸው በዕለቱ በጣለው ከፍተኛ ዝናብ በዞኑ በቦንኬና ጋጫ ባባ ወረዳዎች በመሬት መንሸራተት አደጋው የሰው ሕይወት ማለፉን ገልጸዋል። በአርባ ምንጭ ከተማና ዙሪያ ወረዳም የኮልፎና የሴጎ ወንዞች ሙላት ባስከተለው የጎርፍ አደጋ በተለያዩ ተቋማትና መሰረተ ልማቶች ላይ ጉዳት መድረሱም ተነግሯል። በአሁኑ ወቅት የአደጋው መጠን የተጣራ መሆኑን ጠቁመው ከቤት ንብረታቸው የተፈናቀሉ ወገኖችን መልሶ ለማቋቋም ከነዋሪዎች፣ ከግብረሰናይ ድርጅቶች፣ ከባለ ሀብቶች ጋር በቅንጅት እየተሰራ መሆኑን አስረድተዋል። የመካከለኛው ምስራቅ ውጥረት ባየለበት ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታ ከእስራኤል፣ ከሳውዲ አረቢያ፣ ከኩዌት፣ ከኳታርና ከዩኤኢ እንዲሁም ከኦማን ዲፕሎማቶች ጋር ተወያዩ። የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታ አምባሳደር ሀድራ አበራ በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመጣበት ወቅት ከእስራኤል፣ ከሳውዲ አረቢያ፣ ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬቶችና ዲፕሎማቶች በሁለትዮሽ ግንኙነት በቀጠናዊ ጉዳዮች ላይ የተናጠል ውይይት አድርገዋል። ውይይቶች የተካሄዱት አሜሪካና እስራኤል በቡድን በአንድ በኩል ሆነው ከኢራን ጋር እያካሄዱት ያለው ግጭት የተጠናከረ በመጣበትና ኢራን በቀጠናው የአሜሪካ አጋር ተደርገው በሚታዩ ሀገራት ላይ ጥቃት እየሰነዘረች ባለችበት ወቅት ነው። አምባሳደር ሀድራ አበራ በትላንትናው ዕለት በአዲስ አበባ በሚገኘው በጽህፈት ቤታቸው ከእስራኤል የኢትዮጵያ አምባሳደር ኤርቪሃም ንጉስ ጋር ተወያይተዋል። እንደ ውጭ ጉዳይ ሚኒስትሩ መረጃ ከሆነ ሁለቱ ወገኖች በሁለቱ ሀገራት መካከል ያለውን የቆየ የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። ከፍተኛ የጦር መኮንን የሆኑት ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ ከፍተኛ የጦር መኮንን የሆኑትን
ሌተናል ጀነራል አስራት ዴኔሮን የአዲስ አበባ ፖሊስ ኮሚሽነር አድርገው መሾማቸውን ከጠቅላይ ሚኒስትር ጽህፈት ቤት የወጣው መረጃ አመላክቷል። መጋቢት 2 ቀን 2018 ጀምሮ ተግባራዊ በሚሆነው በዚህ ሹመት ረዳት ኮሚሽነር ቶፊቅ መዲድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር፣ እርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነሮች ሆነው ተሹመዋል። ሌተናል ጀነራል አስራት ቀደም ሲል በኢፌዴሪ መከላከያ ሰራዊት ውስጥ በተለያዩ ከፍተኛ የኃላፊነት ቦታዎች አገልግለዋል። ከነዚህም መካከል የብሔራዊ ምድር ኃይል አስተባባሪ፣ የመከላከያ ሰራዊቱ የማህበረሰብ አቀፍ ፖሊስ መምሪያ ኃላፊ በመሆኑም ሰርተዋል። እንደ አውሮፓውያን የዘመን አቆጣጠር ከየካቲት 2022 በደቡብ ሱዳን የተኩስ አቁምና የሽግግር ደህንነት ዝግጅት ክትትል ዳይሬክተር ሰብሳቢ ሆነው ተሹመውም ነበር። ተቋሙ በሀገሪቱ ያለውን ግጭት ለማስቆም በተደረገው የሰላም ስምምነት መሰረት የተኩስ አቁም አፈጻጸምን የመከታተል ኃላፊነት የተጣለበት ቀጠናዊ አካል ነው። ሌተናል ጀነራል አስራት ቀደም ሲል ባለው የሥራ ዘመናቸው የመከላከያ ሰራዊቱ የኢንፎርሜሽን መረብ ኃላፊ የነበሩ ሲሆን ቤንሻንጉል ጉሙዝና ጋምቤላ ክልሎችን ጨምሮ በምዕራብና በደቡብ ምዕራብ ኢትዮጵያ አካባቢዎች የደህንነት ስራዎችን ሲያከናውን የነበረው የምዕራብ እዝ የበላይ መሪ ነበሩ። በኢትዮጵያ የከተማ ልማት የሴፍቲኔት ፕሮግራም ተጠቃሚ የሆኑ ከተሞች ቁጥር 87 መድረሱን የከተማ መሰረተ ልማት ሚኒስቴር አስታውቋል። የከተማ መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ አዲስ አበባን ጨምሮ በአዳማ፣ በድሬዳዋ፣ በጅማ፣ በሐረር፣ በመቀሌ፣ በባህር ዳርና በሌሎች ከተሞች ተሞክሮ ውጤታማነቱ የተረጋገጠውን ይህን የልማታዊ ሴፍቲኔት ፕሮግራም ኢትዮጵያ በአፍሪካ ለመጀመሪያ ጊዜ ተግባራዊ ያደረገች ሀገር ነች። የፕሮግራሙ ውጤታማነት ተረጋግጦ ወደ ሌሎች የአፍሪካ ሀገራት ለማስፋፋት እየተሰራ ነው ያሉት ሚኒስትሯ ቀደም ሲል የሴፍቲኔት ድጋፍ በገጠር አካባቢዎች ላይ ብቻ ትኩረት አድርጎ የቆየ ቢሆንም በአሁኑ ወቅት በከተሞች የሚገኙ ዝቅተኛ የኑሮ ደረጃ ያላቸው ዜጎችን ተጠቃሚ እያደረገ እንደሚገኝ ተናግረዋል። መንግስት በዓለም ባንክ የገንዘብ ድጋፍ ተግባራዊ የሚያደርገው ይህ ፕሮግራም ዜጎች በልመና በጎዳና ተዳዳሪነት ህይወት ረጅም ጊዜ እንዳይቆዩ የማድረግ ዓላማ እንዳለውም ተናግረዋል። ፕሮግራሙ ተረጂነትን በዓለም ማበረታታት ተጠቃሚዎችን የሥራ ክህሎት ስልጠና አግኝተው የቁጠባ ባህል አዳብረው በ3 ዓመታት ወደ ራሳቸው የግል ሥራ እንዲሰማሩ የሚያግዝ እንደሆነ ሚኒስቴሯ አብራርተዋል። በአሰራሩም በርካታ ዜጎች የከተማ ጽዳት፣ የከተማ ግብርናን በመሳሰሉ ስራዎች ተሰማርተው የራሳቸው ገቢ እንዲፈጥሩ የተደረገ እንደሆነ ተገልጿል። ፕሮግራሙ በከተማዎች የሚታየውን ድህነት ከመቀነስም ባለፈ ቆሻሻ አያያዝ ስርዓትን በማዘመን ከፍተኛ ለውጥ እየመጣ እንደሚገኝ ገልጸዋል። የፕሮግራሙ ውጤታማነት በገለልተኛ ሶስተኛ ወገን አጥኚዎች እንደተረጋገጠም የጠቀሱት ወይዘሮ ጫልቱ ሳኒ የኢትዮጵያን ልምድ ለሌሎች የአፍሪካ ሀገራት ለማካፈል የዝግጅት ስራዎች እየተከናወኑ እንደሚገኙ ገልጸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።